ሰላም ጤና ይስጥልን ክብሯትና ክብሯን ቤተሰቦች እንዴት ናችሁ? በያላችሁበት ሰላምታዬ ድረስ አቤል ሻንቆ ነኝ። አቤል ኦፊሻል ላይ ትገኛላችሁ። በርከት ያሉ ጉዳዮችን እናነሳለን። ማንቸስተር ዩናይትድ በተጫዋች የዝውውር ጉዳይ ላይ አንድ ምናልባት ብዙዎች ከሚፈልጉት የአማካይ ስፍራ ተጫዋች ጋር ስሙ ተያይዞ የተነሳ ነው የሚገኘው። ብዙዎቻችን በእንግሊዝ ፕሪሚየር ሊግ ከተከታተልናቸው ተጫዋቾች መካከል አንዱ ዳግም ወደ ጣሊያን የመመለስ እድል አላቸው ተብለው ከሚጠበቁ የአማካይ ስፍራ ተጫዋቾች መካከል አንዱ እንደሆነ ይታወቃል። እስከ 100 ሚሊዮን ፓውንድ ለተጫዋቹ ዝውውር ደግሞ ክለቦች ሊጠይቁ እንደሚችሉም ጭምር የተነሳ ነው የሚገኘው። ሳንድሮ ቶናሊ እንደ ዘገባዎች ከሆነ ማለት ነው ዝም ብሎ የሩመር መረጃ እንዳልሆነም ጭምር የተመለከትኩኝ ይገኛለሁ። ምናልባት የማይክ ጋሬዥ በዚህ ሰዓት ላይ ቴሌግራፍ ላይ ከሚጽፉ ጸሐፊያን መካከል አንዱ ነው እና ምንድነው ከ2019 ጀምሮ ነው እንግዲህ በዚህ ጋዜጣ ላይ የሚጽፈው ኦልሞስት ወደ 6-7 ዓመታት ገደማ አካባቢ አስቆጥሯል። በጣም ልምድ ካላቸው ሰዎች መካከል አንዱ ነው። ይህንን ተጫዋች በተመለከተ አንድ መረጃ ይፋ አድርጓል። እሱም ምንድነው እንደምታስታውሱት በዚህ የውድድር ዘመን ከኒውካስል ጋር የመለየት እድል አላቸው ተብለው ከሚጠበቁት ተጫዋቾች መካከል አንዱ እየሆነ ነው የሚገኘው። ዩቬንቱስ ከወደ ጣሊያን በኩል የዚህ ተጫዋች ፈላጊ ነው። በተደጋጋሚ ከሚነሱ ስሞች መካከል አንዱ ነው። ይሄኛው በተጠናቀው የጥር ተጫዋች የዝውውር መስኮት ደግሞ አርሰናል የዚህ ተጫዋች ፈላጊ ሆኖ በተደጋጋሚ ስሙ ሲነሳ የነበረ ክለብ ነው። ምናልባትም የሚኬል ሜሪኖ ተተኪ ሆኖ በዴድላይን ዴይ ይህንን ቡድን ይቀላቀላሉ ጭምር ተብለው ከሚጠበቁት ተጫዋቾች መካከል አንዱ የነበረ ነው እና በዛ የዝውውር መስኮት ላይ የመጠናቀቅ እድሉ በግሌ ከዝውውሩ ጋር በተያያዘ በጣም ጥርጣሬዎች ነበሩኝ። ምክንያቱም በዚህ ሰዓት ላይ ይህንን አይነት ተጫዋች ኒውካስል ለመልቀቅ ፍላጎት ይኖረዋል ተብሎም ጭምር አይጠበቅም እና የሳንድሮ ቶናሊ ወደ ሌሎች ቡድኖች ማቅናት በዛ ልክ በጣም በአጭር ጊዜ የመፈጸሙ ጉዳይ በጣም አጠራጣሪና ምናልባት ከኤክስፔክቴሽናችንም ጭምር በተቃራኒ የመሆን እድሉ እጅግ በጣም ሰፊ እንደነበርም ጭምር ሲነሳ ነበር። ነገር ግን ባለፉት ጥቂት ቀናቶች ብቻ የተነሱ የሚገኙት መረጃዎችን ተከትለን ሳንድሮ ቶናሊ በቀጣይ የውድድር ዓመት በኒውካስል ዩናይትድ የመቆየት እድሉ በጣም ጠባብ መሆኑን እየተመለከትን እንገኛለን። ለዚህ ማሳያው ይሄው የቴሌግራፍ ጽሁፍ ምንድነው የሚለው ማንቸስተር ዩናይትድ የካዝሜሮ ተተኪ አድርጎ ይህንን ተጫዋች ወደ ኦልትራፎርድ ማምጣት እንደሚፈልግም ጭምር የተሰማ ነው የሚገኘው። በጣም አስገራሚው በሁለት ተከታታይ ማንቸስተር ክለቦች ደግሞ የሚፈለግ ተጫዋች ሆኗል። ከቀናት በፊት ኒውካስል በማንቸስተር ሲቲ በእንግሊዝ የካራቦ ካፕ የመጨረሻ የሁለተኛ ዙር መርሃ ግብር ሲቲ ኒውካስልን 3-1 በሆነ ውጤት ሲያሸነፍ ፔፕ ጓርዲዮላ ለረጅም ሰዓታት ከሳንድሮ ቶናሊ ጋር ንግግር እያደረጉ እንደነበርም ጭምር ተሰምቷል። ምናልባት አንዱ ማሳያ ሲቲም የዚህ ተጫዋች እንዲሁ ዝም ብሎ በሩመርነት ደረጃ በጭምጭምታ ደረጃ የተጫዋቹን ወቅታዊ ብቃት የሚያልፈው ባለመሆኑ ተጫዋቹም ወደ ኤቲሃድ እንዲመጡ ከሚፈልጉ ክለቦች መካከል አንዱ ለዛ ደግሞ የፔፕ ጓርዲዮላ የቤት ስራ ገና ካሁኑ መጀመሩንም ጭምር እየተመለከትንበት እንገኛለን። ይህ ተጫዋች ገና 25 ዓመቱ ላይ ነው የሚገኘው። ለኒውካስል አንድ ማስጠንቀቂያ ሰጥቷቸዋል። እሱም ምንድነው በአውሮፓ ሻምፒዮንስ ሊግ የሚጫወት ክለብ እንዲሆን ይፈልጋል። ያ ካልሆነ ምናልባትም ወደ ናፖሊ፣ ወደ ዩቬንቱስ፣ ማንቸስተር ሲቲ፣ አርሰናል፣ ማንቸስተር ዩናይትድ ቢያቀና ተጫዋቹ ይህንን እድል የማግኘቱ አማራጭ በጣም ሰፊ እንደሆነም ጭምር የተነሳ ነው የሚገኘው። ታዲያስ ማንቸስተር ዩናይትድን በተመለከተ በተከላካይ አማካይ ቦታ ላይ በዚህ ሰዓት ላይ ከበርካታ ተጫዋቾች ጋር ደግሞ ስሙ እየተያዘ እንደነበረ ካሳለፍነው ክረምት ጀምሮ እስካሁን ድረስ በሚነሱ ዝውውሮች በተነሱ ቁጥር የዩናይትድ የተከላካይ አማካዮች ደካማ በሆኑ ቁጥር ደግሞም እንደ ካዝሜሮ ያሉ ተጫዋቾች ከክለቡ ጋር በዚህ ውድድር ዓመት መጨረሻ ላይ እንደሚለያዩ ይፋ በተደረገ እና በሰማን ቁጥር አንድ የምናስተውለው ነገር አለ። ዩናይትድ የሚፈልጋቸው ተጫዋቾች ስም ሜንሽን ይደረጋል። እነሱም እነነ አዳም ዋርተን፣ ከዛ ባለፈ ደግሞ ኤሊዮት አንደርሰን፣ ለረጅም ጊዜ ደግሞ የሞይሰስ ካይሴ ምናልባት የካርሎስ ባሌባም ጭምር ስም ደግሞ ስንሰማ በተደጋጋሚ የቆየነባቸው አጋጣሚዎች ጥቂት የሚባለው አይደሉም። ምናልባት አሁንም ባለው ሁኔታ ተጫዋቹ በጣሊያን ተጫዋች በኒውካስል እስከ 2029 ድረስ የሚያቆይ ኮንትራት
አለው። ከኤሲ ሚላን ምናልባት ኤሲ ሚላንም ጭምር ተጫዋቹ ምናልባት የዛኔ በዝውውሩ ሂደቱ ላይ ወደዚህ ቡድን ሲመጣ 55 ሚሊዮን ፓውንድ ነበር ለዝውውሩ የተፈጸመበት እና እስከ 2029 ድረስ ቢያንስ በዚህ ቡድን ቆይታ ካደረገ ተጨማሪ 3-4 ዓመታት በቡድን ውስጥ የመቆየት እድል ስላለው ኒውካስል ለተጫዋቹ በደንብ የመደራደሪያ አቅምን የሚፈጥርለት አግሪመንት አለው በዛ ክለብ ውስጥ ማለት ነው። ነገር ግን አሁን ይህንን ተጫዋች ማምጣት የሚፈልጉ ክለቦች መኖራቸውን ደግሞ መዘንጋት የለብንም። ምናልባት ለተከላካይ አማካዮች የወጡትን ገንዘቦች ስታዩ ለምሳሌ ዴክላን ራይስ፣ ኤንዞ ፈርናንዴዥ፣ ሞይሰስ ካይሴዶ 100 ሚሊዮን ፓውንድ በላይ የወጣባቸው ተጫዋቾች ናቸው በዝውውር ደረጃ እና የኤዲሃው ቡድንም ጭምር ደግሞ ይህንን ተጫዋች የሚያጣ ከሆነ የዚህን ያህል ገንዘቦች እንደሚፈልግም ጭምር ደግሞ ገና ካሁኑ እየተሰማ ነው የሚገኘው። እንደ ቱቶ ስፖርት መረጃ ከሆነ ተጫዋቹ ኒውካስሎች በአውሮፓ ሻምፒዮንስ ሊግ የመሳተፍ እድል ከሌላቸው ከክለቡ ጋር የመለየት እድል እንደሚኖረውም ጭምር ተናግሯል። ምናልባት ይሄኛው የሚሆነው ግን አሁን ባለው የእንግሊዝ ፕሪሚየር ሊግ ወቅታዊ ፐርፎርማንስ አንጻር ማንቸስተር ሲቲ አሊያም ደግሞ ማንቸስተር ዩናይትድ ይህንን የማሳካት ከፍተኛ የሆነ አቅም እንጂ በኒውካስል በኩል ያንን የማድረግ አቅም አላቸው ብሎ ለማንሳት እጅግ በጣም በሚያስቸግር ፎርም ላይ ከሚገኙ የእንግሊዝ ፕሪሚየር ሊግ ክለቦች መካከል አንዱ ነው። በቅርቡ እንኳን በእንግሊዝ ፕሪሚየር ሊግ ያደረጉትን ጨዋታ ስንመለከት ምናልባትም ለኒውካስል ዩናይትድ ሌላው አስቸጋሪ ይመስላል አይደለ? ምክንያቱም በብሬንፎርድ የተሸነፉበትን ምሽት ስትመለከቱ አንዱ በጥሩ ጀምረው በመጥፎ ከጨረሱ ክለቦች መካከልም ጭምር አንዱ ያደርገዋል። ስለዚህ ማንቸስተር ዩናይትድ የሳንድሮ ቶናሊን ኮንትራት ማግኘት የሚችልበት አማራጭ እንዳለ እና በዝውውር ሂደቶቹ ላይ ደግሞ ከስኳድ ሊስቶቻቸው መካከልም ጭምር አንዱ መሆኑና የተጫዋቹን ወቅታዊ ብቃትን በተመለከተ እየተከታተለ መሆኑን የሚገልጽ መረጃ መውጣቱን እየተመለከተ ነው የሚገኘው። ስለዚህ ኦልትራፎርድ የመድረስ እድል ካላቸው የተከላካይ አማካይ ስፍራ ተጫዋቾች መካከል አንዱ መሆኑን እየተመለከትን እንገኛለን። ጣሊያናዊው ሳንድሮ ቶናሊ በጣም ድንቅ ከሚባሉ የአማካይ ስፍራ ተጫዋቾች መካከል አንዱ ነው። እንዲህ አይነት ተጫዋቾችን ደግሞ ማንቸስተር ዩናይትድ ማምጣት በቅርቡ በጣም ተክኖበታል አይደለ? ለፕሪሚየር ሊጉ አዳዲስ ያልሆኑ ፊቶችን ማምጣት እንዲህ አይነት ተጫዋቾችን ወደ ፕሪሚየር ሊጉ ማምጣት ለዩናይትድ ምን አይነት ጥቅም እንዳለው በዚህኛው የውድድር ዓመት ያስፈረማቸው ተጫዋቾች ትልቅ ምሳሌ መሆኑ ይችላሉ። እንደነ ብሪያን ኤምቤሞ፣ ማቲያስ ኩኛ ያሉ ተጫዋቾችም ጭምር በዚህ ደረገድ በትልቁ ልናነሳቸው ከሚገቡ ተጫዋቾች መካከል አንዱ ነው። ለምሳሌ ኢላማቸውን የጠበቁ ሙከራዎች በሳጥን ውስጥ ብዙ ኳሶችን ከሚያደርጉ ተጫዋቾች መካከል አንዱ ነው። ከሳጥን ውጭም እንዲህ አይነት በጣም ድንቅ የሚባሉ ሙከራዎችን ያደርጋል። የቆሙ ኳሶችን ይመታል። ብዙ ጊዜ ባንመለከተው በኒውካስል ዘንድሮ ወደ 1761 አካባቢ የሚጠጉ ደቂቃዎችን አድርጓል። በውድድር ዓመቱ 25 ጨዋታዎችን አከናውናል። በብዙ ጨዋታዎች ደግሞ ተቀይረው ከማይወጡ የኒውካስል ቁልፍ ከሚባሉ ጨዋታዎች መካከልም ጭምር አንዱ ነው። ምናልባት እንደ ሁስኮርድ ስታቲስቲክስ ማለት ነው የዚህ ተጫዋች ቁጥሮች በጣም ቀላል የሚባሉ አይደሉም። ሜዳ ውስጥ ያሉት ኦቨርኦል በዲፌንሲቭ በኦፌንሲቭ ተሳትፎዎች ያሉትን ቆይታ ከተመለከተ ምናልባት በዓለም ዋንጫ የማጣሪያ መርሃ ግብሮች ወደ 616 ደቂቃዎች በሊግ ካፕ፣ በሻምፒየንስ ሊግ፣ በእንግሊዝ ፕሪሚየር ሊግ አጠቃላይ 43 ጨዋታዎችን አከናውኗል። ዘንድሮ ብቻ የተጫዋች 3228 የሚጠጉ ደቂቃዎችን ደግሞ ሜዳ ላይ ማሳለፍ የቻለ ተጫዋች መሆኑን ስንረዳ በጣም አስፈላጊ ከሚባሉ የዚህ ቡድን ቁልፍ ተጫዋቾች መካከልም ጭምር ደግሞ አንዱ የሚያደርገው ተጫዋች ነው። አብዛኞቹ ለምሳሌ ኮንሰንትሬሽን ሉዝ ከማያደርጉ በጨዋታው ላይ እስከ መጨረሻው ድረስ ትኩረቱን ጨዋታ ላይ ማድረግ የሚችል አይነት ተጫዋች፣ ፓሲንግ ሬንጆቹ በጣም ጥራታቸውን ከጠበቁ የፕሪሚየር ሊግ የአማካይ ስፍራ ተጫዋቾች መካከልም ጭምር ደግሞ ያደርገዋል። ምናልባት በቁጥር ደረጃ ዲቴል ከተመለከትናቸው ፓሲንጎቹ በጣም ጥራታቸውን የጠበቁ ተጫዋችም ጭምር ያደርገዋል። ለምሳሌ በብሔራዊ ቡድን ወደ 84.5% ፓሲንግ ሬንጆቹ ስኬታማ ናቸው።
በእንግሊዝ ፕሪሚየር ሊግ ወደ 85.3 እንዲሁም ከዓለም ዋንጫ ማጣሪያ ብሔራዊ ቡድን ጨዋታዎችም ጭምር ደግሞ የተሻሉ ቁጥሮችም ጭምር ካሏቸው ተጫዋቾች መካከልም ጭምር አንዱ መሆኑን የተመለከትንበት አማራጭን አይተናል። በብዙ አይነት ዲፓርትመንቶች ላይ ደግሞ ሲጫወትም ጭምር ያስተዋል ነው። አታኪንግ ሚድፊልደር፣ ከዛ ባለፈ ደግሞ አታኪንግ ሚድፊልደር ሴንትራሉ ላይ ሆኖ መጫወት ይችላል። ሚድፊልድ ቦታ ላይ ሆኖ መጫወት ይችላል። ዲፌንሲቭ ሚድፊልደር ሆኖ መጫወት ይችላል እና በግራም በቀኝም በዲፌንሲቭ ሚድፊልደሮች ላይ ከዛ ባለፈ ሴንትራልም ጭምር ደግሞ ሆኖ መጫወት የሚችል ተጫዋች መሆኑን ስትመለከቱ ለፕሪሚየር ሊጉ በጣም አስፈላጊና ወሳኝ ከሚባሉ ተጫዋቾች መካከልም ጭምር አንዱ ነው። ይህንን አይነት ተጫዋች ነው አሁን የፕሪሚየር ሊግ ቡድኖች ማንቸስተር ዩናይትድም ሆነ ማንቸስተር ሲቲ እንዲሁም ደግሞ ባሳለፍነው የዝውውር መስኮት ላይ አርሰናልም ጭምር የዚህ ተጫዋች ፈላጊ ሆኖ በዝውውሩ መስኮት ላይ ከዚህ ተጫዋች ጋር ስማቸው ሲጋዝ የተመለከት ነው። ዩናይትድ ተጫዋች ማምጣት ይፈልጋል። ይሄኛው አጠራጣሪ ጉዳይ አይደለም። ማምጣት ይፈልጋል ብቻ ሳይሆን የተጫዋች ዝውውርን በተመለከተ ወደ ክለቡ ማምጣት የሚፈልግ ክለብ እንደሆነ ይታወቃል። ለምን? በትልቁ የሚነሳው የተከላካይ አማካይ ቦታ ላይ የሚጫወት ተጫዋች ቡድኑ ስለሌለው ማለት ነው። እዚህኛው ዲፓርትመንት ላይ ከሚያመጣቸው ተጫዋቾች መካከል በትልቁ የምናነሳው የሳንድሮ ቶናሊ ወደዚህ ቡድን መምጣት በጣም አስፈላጊ ከሚሆኑ ዝውውሮች መካከል የመሆን እድሉ በጣም ሰፊ ነው። የትኛውን ነው ግን ዩናይትድ በትክክል የሚያመጣው የሚለው አንዱ የተሰማው መረጃ ዩናይትድ ነው። አሁን ተጫዋቹ አይደለም ወደ ዩናይትድ መሄድ የሚፈልገው ራሱ ማንቸስተር ዩናይትድ ነው የተጫዋቹን ሁኔታን በተመለከተ እያጤነ የሚገኘው፣ የተጫዋቹን እንቅስቃሴን በተመለከተ እየተከታተለ የሚገኘው። ይሄ ማለት ገበያው ላይ ከሚፈልጋቸው የተከላካይ አማካይ ስፍራ ተጫዋቾች መካከል አንዱ መሆኑን የሚገልጽ መረጃን ነው እንግዲህ እየሰማን የምንገኘው። በዚህ ሂደት ውስጥ ሳንድሮ ቶናሊ ምናልባት መዳረሻው ኦልትራፎርድ የመሆን እድል ካላቸው ተጫዋቾች መካከል አንዱ ነው ማለት የምንችልበትን ቆይታን እያሳለፉ ከሚገኙት ተጫዋቾች መካከል አንዱ መሆኑን እያስተዋለን ነው እንግዲህ የምንገኘው በዚህ የውድድር ዓመት ቆይታው በዚህ ቡድን ውስጥ ያሉት ቆይታዎች እና ያሉት የሜዳ ላይ ብቃቶችም ጭምር በተጫዋቹ በኩል ብዙ ጥያቄዎች የምታነሱበት እንዳልሆነ ይታወቃል። የእድሜው ጉዳይ፣ ፕሪሚየር ሊጉን አዳፕት ማድረጉ፣ ደግሞም ጣሊያናዊ መሆኑ ወርክ ሬቱ ላይ ብዙ ጥያቄ የማታነሱበት አይነት ተጫዋች ነው። በጣም ፈጣን ከሚባሉ የፕሪሚየር ሊግ ተጫዋቾች መካከልም ጭምር ደግሞ በደንብ አይተነዋል። ይህንን ብዙዎቹ ስለ ተጫዋቾች ዳታዎችን በመሰብሰብ ተጫዋቾች ሜዳ ላይ ያላቸውን ብቃትን ኢንተርፕሬት በማድረግ የሚሰሩ ትላልቅ ተቋማትን መረጃዎቻቸውን ስታዩ ሳንድሮ ቶናሊ እያሳለፈው የሚገኘው የሜዳ ላይ ብቃት መጥፎ የሚባል አለመሆኑን እየተመለከትን ነው። እድገቱም ደግሞ ያንን ያሳያል አይደለም። በጣሊያን ከነበረው ቆይታ ወደ እንግሊዝ ፕሪሚየር ሊግ ሲመጣ በእርግጠኝነት ተጫዋቹ ምን አይነት የእግር ኳስ ኬሪየር ሊያሳልፍ እንደሚችል መገመት በምንችልበት ልክ ነበር ስንመለከተው ያስተዋል ነው። አሁን ደግሞ ይበልጥ ወደ ተሻሉ ትላልቅ የፕሪሚየር ሊግ ክለቦች የማቅናት ፍላጎት እንደሚኖሩም ጭምር ይጠበቃል። ከዚህ ቀደም በብሬመን ከዛ በሚላን የውሰት ውል ከዛ በቋሚነት ኮንትራቱን ወደ ሚላን አዘዋወረ ከ2021 እስከ 22 ከዛ ወደ ኒውካስል ከ2023 ጀምሮ ደግሞ እስካሁን ድረስ ያሉትን ቆይታዎች እያስመለከተን የሚገኝ ተጫዋች ነው። ቀጣይ ወደ ተሻለ የጣሊያን ክለብ አሊያም ወደ ተሻለ የእንግሊዝ ፕሪሚየር ሊግ ክለብ አሊያም ወደ ተሻለ ሌሎች ክለቦች የማቅናት እድል አለው። አሁን ሁለት የማንቸስተር ቁልፍ የሚባሉ ሀያላን ክለቦች ደግሞ የተጫዋቹ ፈላጊ ሆነው ብቅ እያሉ ነው እንግዲህ የሚገኙት። በሲቲ በኩል ሮድሪ ያለ የመጨረሻዎቹ ቆይታዎቹ ላይ ነው የሚገኘው። እሱም የመቆየቱ ጉዳይም ጭምር ደግሞ አጠራጣሪ ነው። ምናልባት ከዛ የባላንዶር ማሸነፍ በኋላ ተደጋጋሚ ጉዳቶች እያሰቃዩት የሚገኝ ተጫዋች መሆን ቢችልም ስቲል ግን በሪያል ማድሪድ ራዳር ውስጥ ከሚገኙ ተጫዋቾች መካከል አንዱ እንደሆነ ይታወቃል። ስለዚህ የዛ ተተኪ አድርጎ ወደ ቡድኑ ማምጣት ይፈልጋል። ዩናይትድ ኦብቪየስሊ ይታወቃል ምናልባት አሁን ካሉት የተከላካይ አማካይ ስፍራ ተጫዋቾች ጥሩ ጊዜን እያሳለፈው የሚገኙ ተጫዋቾች ኮቢ ሜኖ ባለፉት 4 ጨዋታዎች በቋሚነት እየጀመረ ነው የሚገኘው። በተመሳሳይ ደግሞ ካዝሜሮ የመጨረሻ ውድድር ዓመቱ ላይ ነው የሚገኘው። የማኑኤል ኡጋርቴ ብቃት እንኳን ምንም አይነት መተማመን የማትሰጡት መሆኑን እያስመለከተ ነው የሚገኘው በፕሪሚየር ሊጉ። ስለዚህ ወደ ቡድኑ የሚመጣ አዲስ ፊት ማየታችን ግድ ነው።
የትኛው ተጫዋች ነው የሚለው ነው በትልቁ የምንጠብቀው። ከነዛ ራዳሮች ውስጥ አንደኛው ሳንድሮ ቶናሊ መሆኑን ደግሞ በዚህ ሰዓት ላይ በሰፊው የተመለከተን እንገኛለን። ምናልባት የተጫዋቹ የዝውውር ጉዳይን በተመለከተ ይበልጥ ሌላ ተሻሽሎ በምንመለከታቸው ነገሮች እየተቃረቡ በመጡ ቁጥር የውድድር ዘመኑ መጠናቀቂያ ላይ የዝውውር መስኮቱ ሲከፈት ደግሞ ይሄኛው ኢሹ በጣም በትልቁ የመነሳት እድሉ በጣም ሰፊ እንደሚሆንም ጭምር ይጠበቃል። ፕራይሱም አሁን እየተነሳ የሚገኘው ፕራይስ ውድ ነው። 100 ሚሊዮን ፓውንድ አካባቢ የሚጠጋ ገንዘብ ማንቸስተር ዩናይትድ ለዚህ ተጫዋች ያወጣል ተብሎ አይጠበቅም። ነገር ግን ለሌሎችም ተጫዋቾች የተነሳ የሚገኘው የገንዘብ ጉዳይን ስትመለከቱ ከዚህ ፍጹም የራቀ አይደለም። የካርሎስ ባሌባ፣ ኤሊዮት አንደርሰን እንዲሁም ደግሞ በተመሳሳይ በዝውውሩ ላይ የተሰሙ የሚገኙት የአዳም ዋርተንንም ጉዳይና ስለዚህ እነዛን ጉዳዮች እናያለን። ዩናይትድ ግን ሊያመጣቸው ከሚፈልጋቸው ተጫዋቾች መካከል አንዱ የመሆን እድል ያለው የሴሪያ የፕሪሚየር ሊግ ሴሪ ቢ አንደር 17 ከዛ ሁሉንም ውድድሮች ላይ ልምድ ያለውን ተጫዋች ወደ ቡድኑ የማምጣት አማራጮች እንዳሉትም ጭምር ነው የተሰማ የሚገኘው። ሳንድሮ ቶናሊ ሪሊ ወደ ዩናይትድ ይመጣል በቀጣይ ከምንጠብቃቸው ጉዳዮች መካከል አንዱ ነው ማለት እንችላለን።